ሰላም ቤተሰቦቻችን እንዴት ናችሁ? ዛሬ ግሬድ 12 ባዮሎጂ ዩኒት 2 ፓርት 2 about microorganism ይዘንላችሁ መተናል። ስለ ፈንጋይ ነው ዛሬ ደግሞ የምናየው። Microbiologists use the term fungi or in Latin fungus or mushroom to describe eukaryotic organisms that are spore bearing, have absorptive nutrition, lack chlorophyll and reproduce sexually and asexually. ማይክሮባዮሎጂስቶች ፈንገስን ወይም ፈንጋይን ዲስክራይብ ሲያደርጉት ምን ብለው ነው? አንደኛ ዩካሪዮቲክ ኦርጋኒዝም ነው ይላሉ። ይህም ደግሞ ማለት ኒውክለስ ያለው ኦርጋኒዝም ማለት ነው። እንዲሁም ደግሞ ስፖር ቢሪንግ ነው። በስፖር ቢሪንግ ደግሞ ሪፕሮዲውስ የሚሆን ነው። እንዲሁም ደግሞ አብዞርፕቲቭ ኒውትሪሽን አለው። ከተለያዩ ኦርጋኒዝሞች ላይ አብዞርብ በማድረግ ኒውትሪሽኑ በዛ ላይ ይወሰናል። እንዲሁም ላክ ኦፍ ክሎሮፊል ያለው ላክ ኦፍ ክሎሮፊል ነው፣ ክሎሮፊል የሌለው እንዲሁም ደግሞ ሪፕሮዲውስ የሚሆነው ቦዝ ሴክሹዋሊም አሴክሹዋሊም ሪፕሮዲውስ መሆን ይችላል ብለው ፈንጋይን ይገልጹታል። ሳይንቲስትስ who study fungi are mycologists and the scientific discipline devoted to fungi is called mycology. The study of fungal toxins and their effects is called mycotoxology ይባላል። ሌላው ደግሞ ምንድነው? ስለ ፈንጋይ የሚያጠኑ ሳይንቲስቶች ማይኮሎጂስትስ ይባላሉ። ሌላው ደግሞ ለፈንጋዮች ያለው ሳይንቲፊክ ዲሲፕሊን ደግሞ ማይኮሎጂ ይባላል። ስለ ፈንጋዮች ከተወራ ያው ማይኮሎጂ ይባላል። እንዲሁም ደግሞ ቶክሲን የፈንጋል ቶክሲኖችን ደግሞ የሚያጠኑ እንዲሁም ደግሞ የሱን ኢፌክት የሚያጠኑ ደግሞ ማይኮ ቶክሶሎጂ ይባላል ማለት ነው። The disease caused by fungi in animals are known as mycosis or mycosis ይለዋል። ምንድነው? በእንስሳቶች ላይ ያለው ፈንጋይ የሚያመጣው በፈንጋይ አማካኝነት የሚመጣው በሽታ ማይኮሲስ በመባል ይታወቃል። ሌላው ጀነራል ካራክተሪስቲክስ ኦፍ ፈንጋይ ነው። የመጀመሪያው ዩካሪዮቲክ ሴል ናቸው ይለናል። ፈንጋይ are eukaryotes means their cells have a true nucleus enclosed by a membrane along with other membrane bounded organelles like mitochondria ይለናል። ሶ ምንድነው ዩካሪዮቲክ ሴል ነው ስንል ፈንጋይ ትሩ የሆነ ኒውክሊየስ አለው። ትሩ የሆነ ምን አለው? ኒውክሊየስ አለው ማለት ነው። እንዲሁም ደግሞ የተለያዩ ኦርጋኔሎችንም በውስጡ ኮንሲስት ያደረገ ነው። ለማይቶኮንድሪያ ጎልጊ ቦዲስ ምናምን የሚባሉ ዋና ዋና የሆኑ ኦርጋኔሎችን ምን ያደረገ ነው? ኮንሲስት ያደረገ ነው ማለት ነው። ሁለተኛው ደግሞ ኒውትሪሽኑ ላይ ነው። ሄትሮትሮፊክ ኒውትሪሽን አለው። ፈንጋይ አር ሄትሮትሮፕስ meaning they cannot produce their own food through photosynthesis. Instead, they obtain nutrients by absorbing ኦርጋኒክ ማቴሪያል ፍሮም ዜር ኢንቫይሮንመንት ይለናል። ሶ ሄትሮትሮፊክ ናቸው ስንል ደግሞ ፈንጋዮች በራሳቸው ምግብን ማዘጋጀት አይችሉም ትሩ ፎቶሲንቴሲስ ማለት ነው። ሶ ምንድነው? ከተለያዩ ኦርጋኒክ ማቴሪያሎች ላይ ኒውትሪየንትን አብዞርብ በማድረግ ነው የሚኖሩት ማለት ነው። እንዲሁም they are either saprophytic decomposer of dead organic matter, parasitic feeding all living organism or symbiotic forming mutualistic relationship like with plants in mycorrhizae ይለናል። ኦኬ ሌላው ፈንጋዮች ስናያቸው ሄትሮትሮፈስ ሆነው ሳፕሮፋይቲክ ምንላቸው አሉ። ሳፕሮፋይትስ የምንላቸው ምንድነው? ዴድ የሆኑ ኦርጋኒክ ማተሮችን ዲኮምፖዝ የሚሆኑ ኒውትሪሽን በማድረግ ኒውትሪሽናቸውን የሚያገኙ ናቸው። ዲኮምፖዘር ናቸው ማለት ነው። ፓራሳይቲክ ደግሞ የምንላቸው ያው ጥገኛ ሆነው ነው ምን ላይ ሊቪንግ ኦርጋኒዝሞች ላይ ጥገኛ በመሆን። ሲምባዮቲክ ደግሞ የምንላቸው ሪሌሽንሺፕ ያላቸው ነው። ሙቹዋሊስቲክ የሆነ ሪሌሽንሺፕ ያላቸው። ይህ ማለት ለምሳሌ ማይኮራይዜ የምንለው አለ። ይሄ ፕላንት ላይ የሚገኝ የፈንጋይ ዝርያ ነው ማለት ነው። ስለዚህ ከፕላንቱ ጋር ሪሌሽንሺፕ ኖሮት የሚኖር ነው ማለት ነው። ኦኬ ሌላው ደግሞ ባህሪያቸውን ስናይ ሴል ዋል ኮምፖዚሽን አለ። Unlike plants which have cell walls made of cellulose, fungi have cell walls made of chitin, a strong flexible polysaccharide that is also found in the exoskeleton of insects ይለናል። ምንድነው? ያው ፕላንቶች ምን አላቸው? ሴል ዋል አላቸው አይደለ? ይሄም ሴል ዋላቸው ከሴሉሎስ ነው ሜድ የሆነው። ፈንጋዮችም ሴል ዋል አላቸው። ነገር ግን ከምንድነው ሜድ የሆነው? ቺትን ከተባለ ማቴሪያል ነው ማለት ነው። እና ይሄ ቺትን ስትሮንግ የሆነ ነው፣ ፍሌክሲብል የሆነ ፖሊሳካራይድ ነው። እንዲሁም የተለያዩ ኢንሴክቶች ኤግዞስኬሌተንስ ኦፍ ኢንሴክት ላይም የሚገኝ ነው ማለት ነው። ሌላው ደግሞ መልቲ ሴሉለር ይለናል። ሞስትሊ መልቲ ሴሉለር ሞስት ፈንጋይ አር መልቲ ሴሉለር with the exception of yeasts which are unicellular. Multicellular fungi are composed of long tiered-like structure called hyphae
which collectively form a network known as mycelium. The mycelium is the main vegetative part of the fungus and it absorbs nutrients from the environment ይለናል። መልቲሴሉለር ናቸው አብዛኞቹ ፈንጋዮች መልቲሴሉለር ናቸው ይለናል። ኤክሰፕሽን አለ። ለምሳሌ ይስቶች ምንድናቸው? ዩኒሴሉለር ናቸው። ፈንጋይ ሆነው ዩኒሴሉለር ናቸው። እንዲሁም ደግሞ ይህ መልቲሴሉለር ፈንጋይ የምንላቸው ደግሞ ኮምፖስት ያደረጉት ወይም የተሰሩበት ነገር ምን አለ? ቲርድ ላይክ የሆነ ስትራክቸር ያለው ሃይፌ የሚባል ነገር አለ ማለት ነው። ይህ ሃይፌ ደግሞ ኮሌክት ሲሆን ኢንጀነራል ደግሞ ኔትወርክ የሚመስል ቀጫጭን የሆኑ ነገሮችን ፎርም የሚያደርግ ነው እና ኮሌክቲቭሊ ደግሞ አንድ ላይ ማይሴሊየም ይባላል። ይህ ማይሴሊየም የምንለው የፈንገስ ምንድነው? ቬጂቴቲቭ የሆነ ፓርቱ ሲሆን ለምን ይጠቅማል? የተለያዩ ኒውትሪየንቶችን ከኢንቫይሮንመንቱ አብዞርቭ ለማድረግ የሚጠቅም ፓርት ነው ማለት ነው። ሌላው ሪፕሮዳክሽን ነው። Fungi reproduce both asexually and sexually. Asexual reproduction occurs through the production of spores, Candida እና spora gymnospores ይጠቀሳሉ ወይም ደግሞ በበዲንግ በዚህ ደግሞ ይስቶች ይጠቀሳሉ። ሶ አሴክሹዋሊ ሪፕሮዳክሽን በሚኖርበት ጊዜ ወይም የሁለት ፓረንቶች ሜቲንግ ማያስፈልግበት ሰዓት ላይ ለምሳሌ እነ ኮንዲዳ እና እነ ይስቶች በበዲንግ እንዲሁም ደግሞ በስፖርስ ይጠቀሳሉ ማለት ነው። ሌላው ሴክሹዋል ሪፕሮዳክሽን ነው። involves the fusion of specialized reproductive structure from two parent fungi leading to the formation of spores like zygospores, ascospores or basidospores ይለናል። ይሄኛው ደግሞ ምንድነው? ሴክሹዋል ሪፕሮዳክሽን ነው። ሶ የሁለት ፓረንትስ ፈንጋዮችን ሪፕሮዳክሽን የሚፈልግ ነው ማለት ነው። ስለዚህ ይሄም ደግሞ ምን አይነት ስፖሮችን ፎርም ያደርጋል ስንል እነዚህ ዛይጎስፖር የተባለ አስኮስፖር እንዲሁም ደግሞ ባሲዶስፖርስ የተባሉ ፎርም የሚያደርግ ነው ማለት ነው። ስፖር የምንለው ምንድነው? primarily means of reproduction and dispersal. Spores are highly resistant and can survive in harsh condition ይለናል። ምንድነው? ስፖር የምንላቸው ነገሮች ያው ለሪፕሮዳክሽን የሚያስፈልግ ነገር ነው። በቃ ዋናው ፓርት ነው ማለት ነው። እንዲሁም ደግሞ ዲስፐርስ የሚሆን ነው። በምድር ሪፕሮዳክሽን በሚፈጠርበት ሰዓት ዲስፐርስ የሚሆን ነገር ነው። እንዲሁም ስፖሮች የተለያዩ ኢንቫይሮንመንቶችን or ኮንዲሽኖችን ምን ማድረግ የሚችሉ ናቸው? ሬዚስት የሚያደርጉ ሰርቫይቭ አድርገው መቆየት የሚችሉ ናቸው ማለት ነው። ሌላው ስለ አብዞርፕቲቭ ኒውትሪሽናቸው ስናይ fungi use a form of nutrition known as absorptive nutrition. They release enzyme into their environment to break down complex organic materials into simpler forms which they can then absorb ይለናል። ሌላው ደግሞ ፈንጋዮች አብዞርፕቲቭ ኒውትሪሽን አላቸው ብለናል አይደለ? ይሄም ደግሞ ምንድነው ስንል መጀመሪያ ፈንጋዮች ምን ያደርጋሉ? ወደ ኢንቫይሮንመንቱ ኢንዛይማቸውን ሪሊዝ ካደረጉ በኋላ በኢንዛይማቸው አማካኝነት የተለያዩ ኮምፕሌክስ የሆኑ ኦርጋኒክ ማቴሪያሎችን ወደ ሲምፕለር ፎርም ምን ያደርጉታል? ብሬክ ዳውን ያደርጉታል። ከዛም በቀላሉ ምን ማድረግ ይችላሉ ማለት ነው? የፈለጉትን ነገር አብዞርብ ማድረግ ይችላሉ ነው። This mode of feeding makers fungi important decomposers, breaking down dead matter and recycling nutrients back into the ecosystem. ይሄኛው ፓርት ደግሞ ፈንጋዮችን ለምን ይረዳቸዋል ስንል ያ ዲኮምፖዘሮች እንዲሆኑ የተለያዩ ነገሮችን ምን ማድረግ እንዲችሉ ብሬክ ዳውን ማድረግ እንዲችሉ እንዲሁም ደግሞ የተለያዩ ኒውትሪየንቶችን ሪሳይክል አድርገው እንዲጠቀሙ የሚረዳቸው ነው። ሌላው ስለ ፈንጋዮች ኢኮሎጂካል ሮል አላቸው። fungi play crucial roles in ecosystem. የመጀመሪያው ዲኮምፖዘርስ ናቸው። ይሄ ደግሞ ብሬክ ዳውን ዴድ ኦርጋኒክ ማተር እንዲሁም ሪሳይክሊንግ ኒውትሪየንትስ። ዲኮምፖዘሮች ምን አይነት ስራ አላቸው ስንል የተለያዩ ኦርጋኒክ ማተሮችን ምን ያደርጋሉ? ዴድ የሆኑ ኦርጋኒክ ማተሮችን ዲኮምፖዝ ያደርጋሉ or ብሬክ ዳውን ያደርጋሉ። እንዲሁም ደግሞ የተለያዩ ኒውትሪየንቶችን ሪሳይክል ያደርጋሉ ማለት ነው። እንዲሁም ሙቹዋሊስቲክ ሲምቢዮንትስ አላቸው። ይሄም ደግሞ ምንድነው? ሙቹዋሊስቲክ ሪሌሽንሺፕ የምንለው ነው ማለት ነው። ለምሳሌ ማይኮራይዚ ምን ላይ ያለ ነው? ፈንገስ እና ሩት ሲምባዮሲስ ይለናል። ወይም ደግሞ ከምን ጋር ነው? ከዚህ የሆነ ዛፍ ቢኖር ዛፎች ላይ የሚወጡት ትናንሽ ምኖች ናቸው። እነዚህ ትናንሽ ዛፍ እጽዋት የሚመስሉ ነገሮች ማለት ነው። ሁለቱ ያላቸው ሪሌሽንሺፕ እንዲሁም ሊቸንም የምንለው አለ። ይሄ ደግሞ የፈንገስ እና የአልጌ ወይም የሲያኖባክቴሪያ ሲምባዮሲስ በመባል ይታወቃል ማለት ነው። ሌላው ፓቶጀንስ ናቸው። some fungi cause disease in plants, animals and humans. example ringworm አለ፣ athrates foot አለ፣ rusts and smelts in plants ይለናል። ሶ ሌላው ምንድነው? ፈንጋዮች የተለያየ ዲዚዝን ኮዝ ማድረግ ያደርጋሉ በሰዎች ላይ፣ በፕላንቶች ላይ፣ ደግሞ በአኒማሎች ላይ እና የተለያዩ በሽታዎች
ይመጣሉ ማለት ነው። ፓቶጅን ናቸው። ሌላው ነን ሞታይል ይለናል። ፈንጋይ are generally non motile, meaning they do not move on their own. They spread through growth or hyphal extension or by dispersing spores into the environment ይለናል። ፈንጋዮች ነን ሞታይል ናቸው። ይህም ደግሞ ስንል ምንድን ነው? ለብቻቸው ምን ማድረግ አይችሉም፣ ሙቭ ማድረግ አይችሉም ነው፣ መንቀሳቀስ አይችሉም ምን የሚለን ምን ማድረግ አለባቸው ነው የሚለን። ስፕሪድ የሚሆኑት በሃይፋል ኤክስቴንሽናቸው በሚያድግበት ጊዜ ወይም ደግሞ የተለያዩ ስፖሮቻቸውን ወደ ኢንቫይሮንመንቱ ምን ሲያደርጉ ነው? ዲስፐርስ ያደርጉ በሚበትኑበት ጊዜ ብቻ ነው እንጂ እንደዚህ መንቀሳቀስ አይችሉም ነው የሚለው። ሌላው ዳይቨርስ ሃቢታትስ አላቸው። ፈንጋይ can inhabit a wide range of environments. They are found in soil, water, decaying organic matter, and even in extreme environments like deserts or deep sea ecosystem ይለናል። ሌላው ሀቢታታቸው ወይም ደግሞ የሚኖሩበት ኢንቫይሮንመንትን ስናይ የተለያየ ኢንቫይሮንመንት ይኖራሉ። ፈንጋዮች በሶይል ውስጥ፣ በወተር ውስጥ እንዲሁም በተለያዩ ኦርጋኒክ ማተሮች ዲኬይ በሆኑ ኦርጋኒክ ማተሮች ውስጥ ይገኛሉ። እንዲሁም ደግሞ ኤክስትሪም ኢንቫይሮንመንት የምናቸው በጣም ሙቀት ያለባቸው ሊሆን ይችላል፣ በዴዘርት ሊሆን ይችላል። እንዲሁም ደግሞ ዲፕ በሆነ ዲፕ ሲ ውስጥም ሊገኙ ይችላሉ ማለት ነው። many fungi thrive in moist environments as water is essential for their spore germination and growth. ሌላው ምንድነው? ሞይስት ኢንቫይሮንመንት ውስጥ ደግሞ በደንብ ይመቻቸዋል። ምንድነው? ስፖራቸው ጀርሚኔት እንዲያድግ ስለሚመቸው ሞይስት የሆነ ፕሌስ ለምኖች ይመቻቸዋል፣ ለፈንጋዮች ይመቻቸዋል ማለት ነው። ሌላው ዳይቨርስ ፎርምስ ነው። fungi come in many forms ranging from ማይክሮስኮፒክ እና ማክሮስኮፒክ የተለያየ ፎርም አላቸው። ማይክሮስኮፒክ እና ማክሮስኮፒክ በጣም ታይኒ የሆኑ እንዲሁም ደግሞ ትንሽ ጎላ ያሉ አሉ። ማይክሮስኮፒክ ከምንላቸው ውስጥ እነ ይስት እና ሞልድ ሲጠቀሳሉ። ማክሮ ደግሞ እነ መሽሩም፣ ፐፍ ቦልስ እና ሼልፍ ፈንጋይ ይጠቀሳሉ ማለት ነው። በማክሮን ፎርም ይገኛሉ ማለት ነው። እንዲሁም ፕሮቶፕላዝም ኦፍ ሃይፌ ኦር ሴሊ ሰራውንድድ ባይ ሪጅድ ዋል ይለናል። ይሄ ደግሞ ምንድነው? ሴላቸው ወይም ደግሞ የሃይፌው ህዋሱ በምን የተሸፈነ ነው? በሪጅድ በሆነ ዋል፣ ጠንካራ የሆነ ዋል የተሸፈነ ነው ማለት ነው። ሌላው most are filamentous composed of individual microscopic filaments called hyphae in network of hyphae called mycelium. አብዛኛው ፈንጋይ ላይ ምንድነው ይሄ ፊላሜንተስ የሆነ በጣም ቀጫጭን የሆኑ ሽቦ የመሳሰሉ ነገሮች አሉ። እነዚህ ሃይፌ ብለን የምንጠራቸው ማይክሮስኮፒክ ፊላሜንቶች አሉ ነው። ይህም ደግሞ ኔትወርክ በመሆን ወደ ምን ያሉ ናቸው? በማይሴሊየም ፎርም ይገኛሉ ማለት ነው። ይሄ አብዛኛዎቹ ፈንጋዮች ላይ የሚገኙ ነገሮች ናቸው። ኦኬ some have septate hyphae and some have non-septate or ኮይኖሳይቲክ ሃይፌ ይለናል። አንዳንዶቹ ሴፕቴት ሃይፌ ይኖራቸዋል፣ አንዳንዶቹ ደግሞ ነን ሴፕቴት የሆነ ሃይፌ የያዙ ናቸው ማለት ነው። ኦኬ ሌላው ደግሞ ኢኮሎጂ ኦፍ ፈንጋይ ነው። አንደኛ ዲኮምፖዘር ወይ ደግሞ ሳፕሮፋይትስ የምንላቸው ናቸው። ፕራይመሪ ሮል fungi are among the most important decomposers in ecosystem, breaking down dead organic matter such as plant material, animal remains and waste products ይለናል። ሶ ምንድነው እነዚህ ዲኮምፖዘር ወይም ሳፕሮፋይትስ የምንላቸው ሜንሊ የሆነው ጠቀሜታቸው ምንድነው? ዲኮምፖዘርስ ከሆኑ ድረስ የተለያዩ ነገሮችን ብሬክ ዳውን ነው። ዴድ ኦርጋኒክ ማቴሪያሎችን ወይ ማተሮችን ብሬክ ዳውን ነው የሚያደርጉት። ለምሳሌ የፕላንት ሊሆን ይችላል፣ ከአኒማል ያለ ሊሆን ይችላል፣ እንዲሁም የዌስት ፕሮዳክቶችንም ሊሆኑ ይችላሉ። ስለዚህ እነሱ ስራቸው ምንድነው? ዲኮምፖዝ ማድረግ ነው ማለት ነው። ሌላው ሲምባዮቲክ ሪሌሽንሺፕስ ነው። fungi from mutualistic and commensal relationship with a variety of organisms where both parties benefit all one benefit without harming the other. symbiotic relationship የምንለው ደግሞ ምንድነው? ቅድም እንዳልነው mutualistic የሆነ relationship እንደተባለው፣ ሌላ ደግሞ commensalism የምንለው ማለት ይሄ ምንድነው? አንዳንድ ጊዜ ሁለቱም ተጠቃሚ የሚሆኑበት ሊኖር ይችላል።
አንዳንዱ ደግሞ ምንድነው አንዱ የተጠቀመ አንደኛው ግን ሳይጎዳ የሚቆይበት ሪሌሽንሺፕ ሊሆን ይችላል። ለምሳሌ ማይኮራይዜን ስናይ በዛፍ ላይ የሚገኙ ትናንሽ ፈንጋዮች ናቸው። እነዚህ እጽዋት የሚመስሉ ነገሮች ካልን ማን ይጠቀማል? እጽዋቱ ከዛፉ በመውሰድ ይጠቀማል። ያ ትልቁ ዛፍ ግን በትንሿ በመኖሯ ምክንያት አይጎዳም ማለት ነው። ስለዚህ እንደዚህ አይነት ነው። ሌላው ሊችን የምንለው ደግሞ የፈንጋይና አልጌ ሪሌሽንሺፕ ነው አይደል? ስለዚህ ሁለቱ ደግሞ ምን በማድረግ አንድ ላይ ኮላቦሬት በማድረግ ምን የሚያደርጉበት ሁኔታ ነው ማለት ነው። የተለያየ በፎቶሲንቴቲክ ሁኔታ ምግባቸው ምናምን የሚያዘጋጁበት ነገር ነው ማለት ነው። እዚህ ጋር ደግሞ ሁለቱም ቤኔፊሻል የሚሆኑበት ነው ማለት ነው። ኦኬ ሌላው ክላሲፊኬሽን ኦፍ ፈንጋይ ነው። the current classification of fungi includes የመጀመሪያው ቺትሪዶማይኮታ የምንለው ነው። ይሄ ዙስፖር ፕሮዲዩሲንግ ፈንጋይ ይለናል። ይሄ በዙስፖር ነው ፕሮዲዩስ የሚሆነው እና አሎማይሲስ እና ወተር ሞልድ ይጠቀሳሉ። ሁለተኛው ደግሞ ግሎሜሪዮማይኮታ ይባላል እና ማይኮሮዛል ፈንጊ ወይም ደግሞ እነዚህ ፍሩት ቦዲስ የተባሉ ፈንጋዮች ይጠቀሱበታል። ሌላው ደግሞ ዛይጎማይኮታ የምንለው አለ። ይሄ ደግሞ ስፖረንጂናል ፈንጋይ ይባላል እና ራይዞስ ኤንድ ሙከር ይጠቀሱበታል። ሌላው አስኮማይኮታም ይባላል። ይሄ ደግሞ አስኮ ስፖር ፕሮዲዩሲንግ ፈንጋይ ነው። አስኮ ስፖርን ፕሮዲዩስ የሚያደርግ ነው። እነ ሳክሮማይሲስ ሴሬቪዜ ይጠቀሱበታል ማለት ነው። እንዲሁም ደግሞ ባሲዶማይኮታም ይባልም አለ። ይሄ ደግሞ ባሲዳን ፕሮዲዩስ የሚያደርግ ነው። እነ ረስት እና ስሙትስ ፈንጋዮች ይጠቀሱበታል ማለት ነው። ኦኬ ሪፕሮዳክሽን ኦፍ ፈንጋይ ያው ፈንጋይ በሁለቱም መንገድ በሴክሹዋልም በአሴክሹዋልም ፕሮዲዩስ ይሆናል ሪፕሮዲዩስ ይሆናል ብለናል። የመጀመሪያው አሴክሹዋል ሪፕሮዳክሽን ነው። አሴክሹዋል ሪፕሮዳክሽን ኢዝ ኮመን ኢን ፈንጋይ ኤንድ allows for rapid reproduction without the need of for a mating partner. It produces offspring that are genetically identical to the parent fungus ይለናል። ምንድነው ያው አሴክሹዋል ከሆነ የሚፈልገው እንዴ የአንድ ፓረንት ነው ማለት የሁለቱ ፓረንትን ሜቲንግ የሚፈልግ አይደለም ማለት ነው። ስለዚህ በአንዱ ብቻ ነው ሶ ምንድነው ራፒድ የሆነ ሪፕሮዳክሽን ነው የሚፈጠረው ማለት ነው። እንዲሁም ፕሮዲዩስ የሚያደርገው ኦፍስፕሪንግ ደግሞ ከፓረንት ፈንገሱ ጋር አይደንቲካል የሆነ ነው ማለት ነው። ዋና ዋና ሜካኒዝሞች አሉ በአሴክሹዋል ሪፕሮዳክሽን ኦፍ ፈንጋይ ላይ። የመጀመሪያው ስፖር ፎርሜሽን ምንለው አለ። አሴክሹዋል ስፖርስ አር ፕሮዲዩስድ through mitosis or cell division in the genetically identical to the parent ይለናል። ይሄ አሴክሹዋል ስፖር የምንለው ወይ በስፖር ፎርሜሽን ያለበት ምንድነው በማይቶሲስ አማካኝነት ነው ፕሮዲዩስ የሚሆኑት ማለት ነው። እንዲሁም ደግሞ የሚፈጠረው ኦፍስፕሪንግ ጄኔቲካሊ አይደንቲካል ነው ከፓረንቱ ጋር ተመሳሳይ የሆነ ነው ማለት ነው። ፈንጋይ ፕሮዲዩስ several types of asexual spore የተለያዩ አይነት ስፖሮችን ፕሮዲዩስ ያደርጋሉ። ከነዛ መካከል ኮንዲዳ የተባለ ይጠቀሳል። produces on specialized structure called condidophores ይባላል። ምንድነው ይህ ፕሮዲዩስ የሚሆነው ከምንድነው ማለት ነው? ስፔሻላይዝድ ስትራክቸር ካላቸው ኮንዲዶፎርስ ከተባሉ ነው ማለት ነው። released into the air or water and germinate to form new fungal colonies። ስለዚህ ምንድነው አዲስ ፈንጋይን ፎርም ለማድረግ በወተር ላይ ወይም ደግሞ በውሃ ላይ ምን ይደረጋል ነው ሪሊዝ ይደረጋል ነው ጀርሚኔት እንዲያደርግ ስፖሩ ማለት ነው። ኤግዛምፕል እነ ፔኒሲለም ይጠቀሳሉ ማለት ነው። ኦኬ ሁለተኛው ደግሞ ስፖራንጂዮስፖር ባሌት አለ። እሱ ደግሞ formed within sporangium a sac like structure። ይሄ ደግሞ በምንድነው ፎርም የሚሆነው ስፖራንጂየም በተባለው ነው። የሆነ ሳክ የሚመስል ስትራክቸር ያለው ነው። when mature the sporangium bursts releasing the spore ይለናል። ከዛ ማቹር በሚሆንበት ሰዓት ስፖራንጂየሙ በሚያድግበት ሰዓት ምን ይሆናል? ስፖሩን ሪሊዝ ያደርጓል ማለት ነው። በመፈንዳት ስፖርን ሪሊዝ ያደርጓል ማለት ነው። እዚህ ጋር ደግሞ ኤግዛምፕል እነ ሪዞፖስ ይጠቀሳሉ ማለት ነው። ኦኬ ሁለተኛው ደግሞ በዲንግ የሚለው ሜካኒዝም ነው። በዲንግ is a form of sexual reproduction in yeast። asexual reproduction mechanism ሲሆን ይሄም በይስት ላይ ይታያል በአብዛኛው። a small outgrowth or bud forms on the parent cell, grows and eventually detaches as a new individual ይለናል። in the process the cell becomes swollen at one edge and a new cell called blastospore develops from the parent cell ይላል። ይሄኛው ምንድነው የሚሆነው? ከፓረንቱ ሴል በመቀጠል ምን ይኖረዋል ነው አዲስ የሆነ
ኢንዲቪጁዋል ፎርም ይሆናል ማለት ነው። ዲታች በመሆን ማኑ ላይ ፓረንት ሴል ላይ ዲታች ይሆንና ማለት ነው። ይሄም ከፓረንቱ በመንሳት አበጥ ብሎ ከላይ በኩል ይወጣና ከዛ እሱ ምን ይሆናል ማለት ነው ሪሊዝ በመሆን ነው የሚፈጠረው አዲሱ individual cell ማለት ነው። Eventually the spore breaks free and live independently. The parent cell can continue to reproduce additional blastospore. So ምንድነው እንደዚህ አይነት ስትራክቸር ነው የሚኖረው ማለት ነው። ከፓረንቱ ላይ ተቀጥሎ የሚወጣ ነው። ሶ ይሄ ብሬክ በሚሆንበት ሰዓት ቺኛዋ አዲስ በድ ትወጣለች ማለት ነው። ቺናት ብላስቶስፖር የምንላት ማለት ነው። ይሄ ደግሞ ፓረንቱ ነው። ሶ እንደገና ደግሞ ፕሮዲዩስ ማድረግ ይጀምራል ማለት ነው። ቤዲንግ ሜካኒዝም ይሄ ነው። ሁለተኛው ሴክሹዋል ሪፕሮዳክሽን ነው። ሴክሹዋል ሪፕሮዳክሽን in fungi involves the fusion of specialized reproductive called cells or gametes followed by genetic recombination. This process produces genetically diverse offspring. We can enhance the survival of the species in changing environment. this ይለናል። ምንድነው ሴክሹዋል ሪፕሮዳክሽን ደግሞ የሚለው ምንድነው የሁለት ፓረንቶች ሪኮምቢኔሽን ያለበት ነው። የሁለቱ ፓረንቶች ምን አድርገው ሪኮምቢኔት አድርገው ጋሜት ፎርም የሚያደርጉበት ፕሮሰስ ነው። በዚህ ፕሮሰስ ደግሞ ጄኔቲካሊ ዳይቨርስ የሆነ ኦፍስፕሪንግ ምን ይሆናል ነው ፕሮዲውስ ይሆናል። ከተለያየ ፓረንት ስለሚመጣ የሚፈጠረው ኦፍስፕሪንግ ዳይቨርስ የሆነ ነው ማለት ነው። ይሄም ደግሞ ምን የሆነ ኦፍስፕሪንግ ይፈጠራል ስንል የተለያዩ ኢንቫይሮንመንትን survive ማድረግ የሚችል ማለት ነው። The sexual reproduction cycle in fungi typically includes 3 stages ይላል። በዋናነት 3 ስቴጆች አሉ። የመጀመሪያው opposite mating types come together and fuse. opposite mating የምንለው ያው ሁለቱ ፓረንቶች ሜት በሚያደርጉበት ጊዜ ማለት ነው። ይዘን ሁለቱ ሜት በማድረግ ምን ይሆናል ፊውዝ ይሆናል ነው ቀጥሎ because the nuclei are genetically different in each mating type. The fusion cell represents a heterokaryon, that is, a cell with a genetically dissimilar nuclei existing for some length of time in a common dikaryotic cytoplasm. Eventually, the nuclei fuse and a diploid cell is formed. The chromosome number soon is halved by meiosis, returning the cell or organism to a haploid condition ይለናል። ምንድነው ኦፖዚት ሜቲንግ ነው አንድ ላይ የሚመጣው ሲል ከተለያዩ ፓረንቶች የሚመጣው ኒውክሊ አለ የሁለቱ ነው አንድ ላይ በመሆን ፎርም የሚያደርገው ማለት ነው አዲሱን እና ይሄ ሄትሮካሪየን ነው ሲለን ምንድነው የተለያየ ኒውክለስ ያላቸው ከፓረንት ወይ ከሴቷም ከወንዱም የሚመጣው ማለት ነው። ይሄም ደግሞ ጄኔቲካሊ ዲሲሚላር የሆነ ኒውክሊ እንዲፈጠር ያደርጋል ማለት ነው። ከሁለቱም የሚመጣ ስለሆነ የተለያየ ዳይቨርስ የሆነ ኦፍስፕሪንግ ለመምጣቱ ምክንያት ይሆናል ማለት ነው። ይሄም ኒውክሊ ከዛ የሁለቱ አንድ ላይ ምን በማድረግ በመቀላቀል ፊውዝ ያደርጋል ማለት ነው። ከዛ ምን ፎርም ያደርጋል ዳይፕሎይድ ሴልን ፎርም ያደርጋል ማለት ነው። ይሄ ፕሮሰስ የሚከናወነው ደግሞ በሜዮሲስ ነው። ስለዚህ ምን ይቀንሳል ማለት ነው ባይሃፍ ይቀንሳል ማለት ነው ፎርም የሚሆነው። ከዛ ወደ ምን ይመለሳል ነው የሚለን የሴል ወደ ሃይፕሎይድ ኮንዲሽን ይመለሳል። ምክንያቱም ዳይፕሎይድ ፎርም ሆነ ከዛ ሜዮሲስ ከሆነ ደግሞ በሃፍ ስለሚቀንስ ነምበር ኦፍ ክሮሞዞም ወደ ሃይፕሎይድ ኮንዲሽን ይቀየራል ማለት ነው። A visible fruiting body often results during sexual reproduction and it is the location of the haploid spores. Perhaps the most recognized fruit body from which spores are produced is the mushroom. የሚታዩት የፍሩት ቦዲዎች ብዙ ጊዜ በሴክሹዋል ሪፕሮዳክሽን አማካኝነት የሚኖራቸው ምን አይነት ስፖር ነው ይላል ሃፕሎይድ የሆነ ስፖር ይኖራቸዋል። እንዲሁም ደግሞ የተለያዩ ሪኮግናይዝድ የሆኑ ፍሩት ቦዲዎች የነሱም ስፖሮች በምን ፕሮዲውስ ይሆናሉ ነው በመሽሩም ይሆናሉ ነው የሚለው። ሌላው ኢኮኖሚክ ኢምፖርታንስ ኦፍ ፈንጋይ ነው። አንደኛ ፈንጋይ ኤግዚስት ኢዘር as saprops or parasite. The preeminent ability to break down complex organic substances of almost every is type important and essential activity in the recycling of carbon ይለናል። ያው ሳፕሮፍ እንዲሁም ፓራሳይት ናቸው ይለናል። ይህም ደግሞ ምንድነው ፈንጋዮች የተለያዩ ነገሮችን ብሬክ ዳውን ለማድረግ ይጠቅማሉ። እንዲሁም ደግሞ ሪሳይክል ዴድ የሆኑ ነገሮችን ማለት ኦርጋኒክ ማተሮችን እንዲሁም ደግሞ ምን ያደርጋሉ ሪሳይክል ያደርጋሉ። የተለያዩ ኒውትሪየንቶችን ሪሳይክል ያደርጋሉ። ይሄ ጥቅማቸው ነው። አስ ሶርስ ኦፍ ፉድ የሚያገለግላሉ። ለምሳሌ መሽሩም ምናምን በተለያዩ ሀገራት
ኢዲብል ሆኖ ይቀርባል ማለት ነው። ሌላው ፈንጋይ ስፔሻሊ the yeasts are essential to many industrial process involving fermentation includes the making of bread, wine and beer። ሌላው ፈንጋዮች ያው በደንብ ደግሞ ይስት ለተለያዩ ለመጠጦች ወይ ደግሞ በቃ ኢንዱስትሪያል ፕሮሰስ ላይ የሚያስፈልጉ ነገሮችን ለመስራት የሚያገለግሉ ናቸው ማለት ነው። ለምሳሌ ፎር ብሬድ ሜኪንግ ሊሆን ይችላል ወይም ሜኪንግ ቢር ሜኪንግ ምናምን የሚያስፈልጉ ናቸው ማለት ነው። ኦኬ and they also play a major role in the preparation of some cheeses, soya sauce and soup, እንጀራ፣ ጠላ እነዚህ የመጠጦች የተለያዩ ለኮሜርሻል ፕሮዳክሽን ምናምን የሚኖሩ ነገሮች ደግሞ እነዚህ አሲዶች ኦርጋኒክ አሲድ ለምሳሌ ሲትሪክ እና ጋሊክ የሚባሉ አሲዶችን ፕሮዲውስ ለማድረግ የሚጠቅሙ ናቸው ማለት ነው። ለእነሱ ፕሪፓሬሽን ያገለግላሉ። ሌላው molds such as aspergillus species are used in the production of citric, oxalic, gluconic and ethanolic acid ይለናል። ሶ የተለያዩ ሞልዶች ደግሞ የተለያዩ ምኖችን አሲዶችን ፎርም ለማድረግም ይረዳሉ ማለት ነው። ሌላው ፈንጋይ play a major role in the manufacture of many antibiotics እና penicillin የተባሉ and the immunosuppressive drug cyclosporin ይለናል። ሶ ፈንጋዮች የተለያዩ አንቲባዮቲክሶችንም ፕሮዲውስ ያደርጋሉ ማለት ነው። እንዲሁም አሲቲኖማይሲስ in fungi are important source of antibiotics such as penicillin, amphotericin, adrimycin and ብሌሞይሲን ይለናል። ሶ እንደዚህ አሲቲኖማይሲስ እና ፈንጋዮችም አንድ ላይ በመሆን የተለያዩ በቃ ኢን ጀነራል ያው አንቲባዮቲክሶችን እንዴት ፕሮዲውስ እንደሚያደርጉ ነው። ሌላው ፈንጋይ are useful tools for studying complex eukaryotic events such as cancer and aging within a simple cell ይለናል። እንዲሁም ፈንጋዮች የተለያዩ ምኖችን ለማጥናት ስለ ዩካሪዮቲክ ኢቨንቶችም ለማጥናት ፎር ስተዲንግም ያገለግላሉ ማለት ነው። ኦኬ ሌላው harmful aspects of fungi ነው። fungi are the major cause of plant disease. Plants are particularly vulnerable to fungal disease because fungi can invade leaves through their stomachs. Over 5,000 species attack ኢኮኖሚካሊ ቨልነራብል ክሮፕስ ይላል። ብዙ ጊዜ ፈንጋዮች ምኖችን የማጥቃት ባህሪ ያላቸው ፕላንቶችን ያጠቃሉ። ይህም ደግሞ ፈንጋዮች የተለያዩ ክሮፖችን ምን በማድረግ ነው የነሱን ሊቫቸውን ምን ያውቃል ኢንቬድ በማድረግ በስቶማታቸው ሊቫቸውን ኢንቬድ በማድረግ የተለያዩ ዲዚዝ ኮዝ ያደርጉባቸዋል ማለት ነው። ፕላንቶችም ተጋላጭ ናቸው ለዚህ። molds cause deterioration of fabrics, leather and other manufactured goods. Extensive losses, many follow failure to protect material from ravages of fungi in warm humid climates ይላል። ሌላው ደግሞ እነዚህ ሞልዶች ምናምን ምን ያደርጋሉ ነው እነዚህ ፋብሪኮችን ሌዘሮችን የተለያዩ ነገሮችን የማበላሸት ሁኔታ አለባቸው ማለት ነው። ሙቀት በሚያገኙበት ሰዓት እንዲበላሹ ያደርጋሉ። ሌላው fungi can spoil the agricultural produce if improperly stored. They are destroy vegetable, fruits and cereals ይለናል። ሶ ምንድነው የሚያደርጉት? ሌላው ደግሞ እነዚህ የተለያዩ agricultural ፕሮዳክቶችን የመመረዝ ሁኔታ አላቸው ማለት ነው። ያለ አግባብ ከተቀመጡ ማለት ነው ይመረዛሉ። የተለያዩ ቬጂቴብሎች ሊሆን ይችላል ፍሩቶችን or cerealዎችን ስፖይል የማድረግ ሁኔታ አላቸው። ሌላው fungal infections in humans ወይም mycosis የምንለው በሂውማን ላይ የሚያመጡት ብዙ ኢንፌክሽን አለ። fungi can cause a range disease in humans from mild skin infection to life-threatening systematic infection, superficial and contagious infection ምንላቸው አሉ። የመጀመሪያው ቲና ኮርፖሪስ ወይም ringworm ይባላል። Microsporidium canis, Trichophyton, Metagrophystis የሚባሉ አሉና affects hairless skin። ይሄኛው ያው እነዚህ በውስጥ ያሉ ናቸውና affect የሚያደርጉት ምንድነው hairless የሆኑ ስኪኖችን ምንድነው ፀጉር የማይገኝባቸውን የቆዳ ክፍሎች affect የሚያደርጉ ናቸው። ሌላው ቲና ፔዲስ የምንለው ወይም athlete's foot የምንለው ነው። ይሄ ደግሞ affect የሚያደርገው ያው ከስሙ እንደምንረዳው ፉት አካባቢ ሶ lower legsን ምን የሚያደርግ ነው affect የሚያደርግ ነው። እንዲሁም ደግሞ ቲና ካፒቲስ የምንለው አለ። ይሄ ደግሞ ወደ ስክላፕ አይብሮስ ኤንድ አይላሽ አካባቢ የሚጎዳ ነው። ይሄ ጭንቅላትን እንዲሁም የተለያዩ አይላሽ ላይ አካባቢ ምናምን የሚጎዳ ነው ማለት ነው። ሌላው ቲና ባርቤ የምንለው አለ። ይሄ ደግሞ ብሪድ ሪንግወርም
በመባል ይሄ ደግሞ ምን አካባቢ ማለት ነው ወደ ጺም ላይ ምናምን ያለ ነው። ሌላው ቲና ኢንጉየም የተባለ አለ። ይሄ ደግሞ ኔልን ጥፍርን ምናምን የሚጎዳ ነው ማለት ነው። ኦኬ ሌላው ፉድ ስፖይሌጅ ነው። many fungi are responsible for the spoilage of food particularly in warm humid condition where they thrive ይላል። ያው እንደው በሞቃት አካባቢ ምናምን በሚሆኑበት ጊዜ ሙቀት በሚያገኙበት ሰዓት ምግቦች እንዲበላሹ ያደርጋሉ። ለምሳሌ ሞልዶች እና አስፓራጂለስ፣ ፔኒሲሊየም፣ rhizops species commonly grown on bread fruits vegetable causing ፉድ ቱ ስፖይል ይላል። ሶ እነዚህ አስፓራጂለስ፣ ፔኒሲሊየም ምናምን የተባሉት ያውን ዳቦ ሲሻግት ምናምን ያለው ሁኔታ አለ አይደለ? እዛ ላይ ሙቀት በሚሆንበት ሰዓት ነው የመሻገት ሁኔታ የሚመጣው እና ይሄ ኮዝ የሚያደርገው በፈንጋዮች አማካኝነት ነው ማለት ነው። እነዚህ ሞልዶች ናቸው የሚያጠቁት። ሌላው አፍላቶክሲን ነው። Form species of aspergillus produce aflatoxin, highly toxic and carcinogenic compounds that can contaminate crops like peanut, corn, and grains. Aflatoxin pose serious health risks when ingested by human or animal ይለናል። ሶ ምንድነው አፍላቶክሲን ከባድ የሆነ በሽታን ኮዝ የሚያደርግ ነው። ቶክሲክ የሆነ ነው። እንዲሁም ደግሞ ካንሰርን ኮዝ የሚያደርግ ነው። ካርሲኖጄኒክ የሆኑ ኮምፓውንዶች የያዘ ነው ማለት ነው። ኦኬ ሌላው ኤርጎቲዝም የምንለው ነው። is caused by Claves puparia an acetonomyces fungi producing a powerful toxin. Claviceps puparia grows as hyphae on kernels of rye, wheat and barley ይላል። ኤርጎቲዝም ደግሞ የምንለው እሱም ዲዚዝ ሲሆን ምንድነው በክላቪየስ ፑፔሪያ ኮዝድ የሚሆን ነው። እሱም ደግሞ ምንድነው ቶክሲን የሆነ ነው። ምን ላይ የመምጣት ሁኔታ ለስነ እነዚህ ዌት ላይ፣ ባርሊ ላይ፣ ራይ ላይ ምናምን የሚመጣ ነው። በዛ ማግኘት ይመጣል። as hyphae penetrate the plant the fungal cells gradually consume the substance of the grain and the dense tissue hardens into pulpar body called sclerotium. It's called sclerotium. ሃይፌዎች በፕላንት ውስጥ ፔኔትሬት በሚያደርጉበት ጊዜ በዚህ ሰዓት የፈንጋል ሴሎች ምን ያደርጋሉ ነው የፕላንቱን ግሬኖች ኮንሱም ያደርጓቸዋል። እንዲሁም ደግሞ ዴንስ የሆኑ ቲሾች በዚህ ሰዓት ዴንስ የሆኑ ቲሾች ወደ ፐርፕል ቦዲ ይቀየራሉ ይላል። ይሄ ነው ምን የሚባለው ስክሌሮቲየም የሚባለው ማለት ነው። A group of peptide derivatives called alkaloids are produced by sclerotium and deposit in the grain as a substance called ergot. ሌላው ደግሞ ምንድነው የተለያዩ አልካሎይዶች በማን ፕሮዲዩስ የሚሆኑ በስክሌሮቲየም ፕሮዲዩስ የሚሆኑ አልካሎይዶች እንዲሁም ደግሞ በግሬን ላይ ይሄም ደግሞ ምንድነው በግሬን ላይ ዲፖዚት የሚሆኑ ነገሮች ምን ይባላሉ ማለት ነው ኤርጎት ይባላሉ። ሶ ኤርጎት ኮዝ የሚሆነው ከዚህ ላይ ነው ማለት ነው። ኦኬ ሌላው በፈንጋይ የሚመጡ ዲዚዞችን ነው የሚዘረዝረው። የነሱን ኮዘቲቭ ኤጀንት ሳይናቸው ትራንስሚሽን ኤንደን ኮንትሮል ኦር ፕሪቨንሽን ሜካኒዝምን ያስቀምጣል። ለምሳሌ እነ ዴርማቶ ፋይቶሲስ እና ካንዲያሲስ እና ትረሽ እና አስፓራጂለስ እና የመሳሰሉትን ያስቀምጣል ማለት ነው። የነሱን ሁኔታዎች የነሱ በሽታዎች እንዴት እንደሚመጡ ምልክታቸውን፣ መከላከያቸውን የሚያስቀምጥ ነው ማለት ነው። እነዚህም ዲፕሊ በደንብ ማየት ይጠበቅባችኋል ማለት ነው። ኦኬ ኢንጀነራል ግን ዲዚዛቸውን ሃርሙፉል አስፔክታቸውን ስናስቀምጠው ለምሳሌ ሂዩማን ኢንፌክሽንስ የሚያመጡ ኤግዛምፕል እና አትሌትስ ፉት ካንዲዲያስ እና አስፓራጂለስ ምንላቸው አሉ። ኢምፓክት የሚያደርጉት ደግሞ ምንድነው ስኪን ኢንፌክሽን ቱ ላይፍ ትሪቲንግ ሲስተማቲክ ዲዚዝ ይላል። ሶ የሚያመጡት የስኪን ኢንፌክሽን ይሆናል ማለት ነው። ኦኬ ሌላው ደግሞ የፕላንት ዲዚዝ አለ። እነዚህ ደግሞ ዌት ረስት፣ ሌት ብላይት ምናምን የሚባሉ ናቸው። እነዚህ ደግሞ ምን ያመጣሉ ስንል ክሮፕ ሎስ ሪዱስ አግሪካልቸራል ፕሮዳክቲቪቲ ያለው ምርታማነት የሚቀንሱ ናቸው። እንዲሁም ደግሞ የእህሎች ማጣትን ያስከትላሉ ማለት ነው። ሌላው ፉድ ስፖይሌጅ አለ። ይሄ ሞልድ ኦን ብሬድ ያው ቅድም ያነሳ ነው።
ምንድነው የመሻገት ሁኔታ ምናምን ሊሆን ይችላል። ይሄ ደግሞ የሄልዝ ሪስክ፣ ፉድ ዌስት፣ ኢኮኖሚክ ሎዝ ያመጣል ነው የሚለው። ያው በሽታ ይኖረዋል፣ እንዲሁም ደግሞ ምግብ ማባከንም እንዲመጣ ያደርጋል፣ እንዲሁም ደግሞ በኢኮኖሚክም ሎስ እንዲሆን የሚያደርግ ነው። ሌላው ቢልዲንግ ኮንታሚኔሽን የሚባል አለ። ይሄ ብላክ ሞልድ ሪስፓራቶሪ ኢሹ ኤንድ ስትራክቸራል ዳሜጅ የሚያመጣ ነው። የተለያዩ ስትራክቸሮችን ዳሜጅ ያደርጋል፣ እንዲሁም በሪስፓራቶሪ ሲስተም ላይ የራሱ የሆነ ነገር አለው። ሌላው አለርጂስ ኤንድ ቶክሲሲቲ ነው። ሞልድ ስፖርስ ኤንድ ማይኮቶክሲኖች አሉበት። እዚህ ጋር ደግሞ የአለርጂክ ሪያክሽን፣ ሪስፓራቶሪ ኢሹ ኤንድ ፖይዝኒንግ ይለናል። ሶ ይሄም የራሱ የሆነ ጉዳት የሚያስከትል ነው ማለት ነው፣ የተለያዩ አለርጂዎችን በሰውነት ላይ ምናምን። ሌላው አኒማል ዲዚዝ ነው። ቺትሪዶማይኮሲስ፣ ሪንግወርም ኢን ፔትስ ምናምን ያሉበት ነው። ይሄ ደግሞ ባዮዳይቨርሲቲ ሎስ እንዲሁም ደግሞ ኢንፌክሽን ኢን አኒማል የሚያመጣ ነው ማለት ነው። ሌላው ፎረስት ዲስትራክሽን አለ። ይሄ ደች ኢልም ዲዚዝ የምንለው ነው። ይሄ ደግሞ የተለያዩ ትሪዎች ሎዝ እንዲሆኑ ፎረስትን ዲስትራክት የሚያደርግ ማለት ነው ከስሙ እንደምንወደው፣ እንዲሁም ደግሞ የተለያዩ ባዮዳይቨርሲቲንም ዲክላይን የሚያደርግ ነው ማለት ነው፣ የሚቀንስ ነው። ሌላው ማቴሪያል ዲግራዴሽን ነው። ውድ ዲኬይ፣ ፔፐር ኤንድ ቴክስታይል ዳሜጅ ይለናል። ይህም ስትራክቸራል ዳሜጅ ይኖረዋል፣ እንዲሁም ደግሞ የተለያዩ ሂስቶሪካል ዶክመንቶች እንዲሁም ደግሞ አርቲፋክቶችን ምናምን ሎዝ እንዲሆኑ እንዲጠፉ የሚያደርግ ነው ማለት ነው። ሶ ይሄ የፈንጋይ ሃርምፉል አስፔክት ነው ማለት ነው። ኢንጀነራል ስለ ፈንጋይ ይሄን ይመስላል ማለት ነው። በቀጣይ ክላስ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።